ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ጌታቸው ስዊት ቦክስ ጆኒ ቁንቁራሪት በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ ፈሩ። ውድ ተመልካቾቼ እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልል ፈልጋለሁ። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻ አብራችሁኝ ቆዩ። ቲክቶክ፣ ኢንስታግራም እና ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ ማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን መመልከት ስለሚሻል በቀላሉ ማለት ነው አንድ ቪዲዮ ማየት ብቻ ቻናሉን ሰብስክራይብ አድርጉ ልላችሁ ፈልጋለሁ። እስከ መጨረሻ አብራችሁኝ ቆዩ። የዛሬው ቪዲዮአችን የሚሆነው ስለ ሴዶ ማርሻል አርት እና ጆን ግጥሚያ ነው የሚሆነው። እንደሚታወቀው ከዚህ በፊት ሴዶ 5 ሚሊዮን ቀርቦለት 10 ሚሊዮን ካልሆነልኝ ብሎ አቅማምቶ ነበረ። በዛ ላይ ተመርኩዞ ጌታቸው ስዊት ቦክስ ማለት ያዘጋጀው ግለሰብ ማለት ነው 10 ሚሊዮን ብር አዲስ ኦፈር አቅርቦለታል እና በጣም ብዙ ሰዎች ሀሳብ አስተያየታቸውን እየሰጡ ይገኛሉ። እስኪ እሱ ያለውን ማለት ይህንን ኦፈር የሰጠበትን ቪዲዮ አይተን እንመለስ። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ የኢትዮጵያ ሕዝብ ሴዶ ሪንግ ገብቶ ሲጫወት ማየት ይፈልጋል። እኔ ደግሞ 10 ሚሊዮን ብር ሰጠዋለሁ። ግን ሴዶ ጆኒን ማሸነፍ አለበት 10 ሚሊዮን ብር ይዞ ለመውጣት። ከነገ ወዲያ ስካይላይት እንገናኝና የምትወደውን ምግብ እንጆይ እያረግን ያው የኢትዮጵያ ሕዝብ ስለሚያውቅ የምትወደውን ምግብ እየበላን እየጠጣን ቁጭ ብለን እየተነጋገርን አንተ በምታመጣው የህግ ባለሙያ ወይም ደግሞ ህግን ተከትለን ትፈርማለህ። እኛ 10 ሚሊዮን ብር ኦፈር አድርገንልሃል። ጆኒን ግን ማሸነፍ አለብህ። ጆኒን ካላሸነፍክ ምንም አይነት ብር ይዘህ አትወጣም። ጆኒን አሸንፍ፣ ከዛ 10 ሚሊዮን ብር ይሰጥህ። ማርሻል አርቲስት ነኝ ያው ስለምትል ህዝቡም እንደዛ ስለሆነ የሚያውቅህ። ጆኒ ደግሞ ተስማምቷል። አሸንፈው 10 ሚሊዮን ብር ይዘህ ውጣ። ካላሸነፍክ ምንም አታገኝም። ይሄን ኦፈር አድርገንልሃል። የመጨረሻ ኦፈራችን ነው ይሄ። በኢትዮጵያ ህዝብ ነው ኦፈር ያደረግንልህ። በሶሻል ሚዲያ በሚከተለን ማህበረሰብ ስም ምግብ እየበላን እናውራ። የምንግባባ ይመስለኛል ያኔ። ጌታቸው እንዳለው ከሆነ የመጨረሻ ኦፈር ነው። ብዙ ሰዎች ሴዶ ይሄንንም አይቀበልም እያሉ ይገኛሉ። እውነት ነው። ከዚህ በፊት ብዙ ጊዜ የተለያዩ ሀሳቦችን እያነሳ ስለነበረ ሴዶ በጣም ነው እንትን የሚያደርገው የሱ ጉዳይ ሰዎችን እና እስኪ እናንተም የምትሉት ነገር ካለ ውድ ተመልካቾች ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ ልል እፈልጋለሁ። ሴዶ ደግሞ በምላሽ ያለውን አይተን እንመለስ። ጌታቸው ስዊት ቦክስ ጆኒ ቁንቁራሪት በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ ፈሩ። ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ይሄው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ? እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መደርደር ጀመራችሁ። የኢትዮጵያ ህዝብ ወቅልኝ ተንበጫበጩ። ይኸው እነጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ፣ የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ፣ እንደምገላግለው ለስከ ወዳኛው ማለት ነው። ስለዚህ ተንበጫብጫው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ይኸው ልቤን አሳይቻችኋለሁ። እነሱ ግን ሸኑ፣ ቀዘኑ ማለት ነው። እንደማስቀዝነው ሰምተዋል። ጅብ በጩኸት እንዳስቀዘንኩ ስላወቁ አሁንም እሱም እዛው እንደምደፋው ስላወቁ ይኸው ተንበጫብጨዋል። የኢትዮጵያ ህዝብ ይስማልኝ። ሴዶ የምርና ቁም ነገር አድርጎ ራሱ እያሰበ አይመስልም። ካወራሩ ላይ እኔ እንደተረዳሁት ከሆነ በጣም ነው የሚቀልለው። በቃ ነገሮችን ቀለል አድርጎና እሺና እምቢ ማለት ራሱ አይከብደውም። ባንዴ ነው እሺ የሚለው፣ ባንዴ ነው እምቢ የሚለው። ሀሳቡን ለመቀየርም ምንም እንትን አያደርገውም እና እዚህ ሰውዬ ላይ መታመን በጣም የሚከብድ ነገር ነው። ሀሳባችሁን አሳውቁኝ ወደ ተመልካቾቼ። ሌሎች ሰዎችም እያሉ ያሉት ነገር አለ ማለት ሀሳባቸውን እንትን እያሉ ነው ያሉት። እስኪ የሆነ ሰውዬ ያለ እሱን አብረን አይተን እንመለስ። በነገራችን ላይ ጌቾ ይህንን ሀሳብ በማንሳት በጣም ታንኪ ልል እፈልጋለሁ። ምክንያቱም ከዚህ በፊት ስታወሩ የነበረው 5 ሚሊዮን ብር ሬንጅ ነው። ካሸነፍ ካላሸነፍክ የሚለው ነገር ባለበት ይቀመጥና
ቢያንስ 10 ሚሊዮን የሚለውን ካንተ አፍ ወጥቶ ቢያንስ እንደ ማኔጅመንትም አውርታችሁበት በመስማቴ እኔ በጣም ደስ ብሎኛል። ጥሩ አፕሮች ነው ብዬ ነው የማስበው። ለእናንተም ጥሩ ብራንዲንግ ነው ብዬ ነው የማስበው። እስከዚህ ደረጃ መምጣት ማለት ነው። ግን ምን አለ መሰለህ ዝም ብለን በጨዋታው በዚህ በሚካሄደው ኢቨንት ሊሆን የሚችሉ ነገሮችን ቢዝነስ ሊገኝባቸው የሚችሉ ነገሮችን ዝም ብለን አናላይሲስ እንስራው። ለምሳሌ ይሄ ጨዋታ እዚህ ሲኤምሲ ኮንቬንሽን ሴንተር ፊት ለፊት ያለው መጫወቻ ሜዳ ላይ ዝግጅቱ የሚዘጋጅ ቢሆን በትንሹ 10,000 ሰዎችን መያዝ ይችላል ያ ቦታ ማለት ነው። እና እዛ ይዘጋጅ ብለን ብናስብ 10,000 ሰዎች 10,000 ብር ከፍለው ቢገቡ ወደ 100 ሚሊዮን ብር ኮሌክት መደረግ ይችላል። ከዛ ውጭ ደግሞ በሴፍ ትራንስፖርት አፕሊኬሽን ላይ በደንብ ማስታወቂያ ተሰርቶ ቢያንስ በትንሹ 100 ብር እየከፈሉ ሰዎች ይህን ኢቨንት ይመልከቱ ተብሎ ቢታሰብ ዝም ብሎ በደንብ ማስታወቂያ ቢሰራ ከ1 ሚሊዮን እስከ 2 ሚሊዮን ሰዎች በሀገር አቀፍ ደረጃ ሊያዩት ይችላሉ። የቴሌቪዥኑን በቴሌቪዥን ሲግኒፊካንት ብር የማይከፍሉ ከሆነ ባይተላለፍ ብዬ ነው የማስበው። ምክንያቱም ጥሩ አይደለም፣ ብዙውን ነገር ይገላል ብዬ ስለማስብ ማለት ነው። እና ብዙ ስፖርት ወዳድ ሰው ስላለ ዝም ብለን 1 ሚሊዮን ሰው በየቤቱ ሆኖ በሞባይል በተለያየ ቦታ ላይ ሆኖ 100 ብር በመሙላት በደንብ ማስታወቂያዎችን በመስራት እንዲመለከት ቢደረግ በዚህም 100 ሚሊዮን ብር በቀላሉ መለቀም ይችላል ብዬ አስባለሁ። ሌላ ደግሞ ምንድነው ገቢ ልታገኙበት የምትችሉት የተለያዩ ስፖንሰሮችን በማግኘት እንደው ከ15 ሚሊዮን ብር እስከ 20 ሚሊዮን ብር በደንብ ብታስተዋውቁና የተለያዩ ድርጅቶች ብራንዳቸውን በተለያየ ጊዜ እንዲያስተዋውቁበት ቢደረግ እንደው ከ10 ሚሊዮን እስከ 20 ሚሊዮን ብር ይገኛል ተብሎ ይታሰባል። 20 ሚሊዮን ይቅርና 10 ሚሊዮን ብር ብለን እንያዘው እና በዚህ ኢቨንት በተዘጋጀው ኢቨንት ወደ 210 ሚሊዮን ብር ግሮስ ገቢ መገኘት ይችላል። ከዚህ ውስጥ ከ200 ሚሊዮን ብር ግሮስ ገቢ ውስጥ 210 ሚሊዮን ብር ግሮስ ገቢ ውስጥ ግማሹን ስፖርት ፌዴሬሽን ለሚያዘጋጃቸው ዝግጅቶች ወጪ ይደረግ ቢባል 10 ሚሊዮን ብር ደግሞ ለተለያየ ኢቨንቱን ለማዘጋጀት ወጪ ይደረግ ተብሎ ቢታሰብ ስቲል 100 ሚሊዮን ብር ይኖራቸዋል ማለት ነው። ከዛ 100 ሚሊዮን ብር ላይ መጀመሪያ እንደ አግሪመንት ለሁለቱ ተጫዋቾች 10 ሚሊዮን ብር። ምክንያቱም እነኚህ ልጆች ልክ እዛ ጋር ምን እንደሚፈጠር አይታወቅም። ምናልባት ኬሪየራቸው ኢንድ የሚያደርገው እዛ ጋር ሊሆን ይችላል፣ በጆኒ የሚሆን በሴዶ ማርሻል ማለት ነው። መጀመሪያ 10 ሚሊዮን ብር ለሁለቱ ሊሆን ይችላል። ወይንም ደግሞ ለጆኒ እንግዲህ በጣም እሱ ለእናንተ ልበቀና ነው 5 ሚሊዮን ለሱ አደረጋችሁ፣ ለሴዶ 10 ሚሊዮን ብር አደረጋችሁ ቢባል 10 ብለን እናያዘው ስቲል ዩ ሃቭ 80 ሚሊዮን ብር። ከዛ ውስጥ ደግሞ ለሽልማት ብላችሁ 5 ሚሊዮን ብር ኮሌክት ብታደርጉ ስቲል 75 ሚሊዮን ብር አላችሁ። ስቲል 75 ሚሊዮን ብር አላችሁ። ምንም ሰርፕራይዝ የሚያደርግ አይደለም በነገራችን ላይ ማለት ነው። የተጠየቃችሁት ብር ይሄን ያህል ብዙ አይደለም። መስራት ከተቻለ ክርክሩ ይሄ ሰጣ ገባው ቀርቶ ነገርየው ቢካሄድበት ብዬ ነው የማስበው እና ብዙ አይደለም። እነኚህ በነገራችን ላይ በሽልማት መልክ የሚወሰዱ ብሮች ለምሳሌ ሴዶ ማርሻል 10 ሚሊዮን ብር ብትሰጡት 10 ሚሊዮኑን አይወስዱ፣ ግልጽ ነው። ግብር ይከፍላል። ከዛ ላይ ግብሩን ስታነሳው እንደ ገቢው 35% ከላዩ ላይ ብድግ ሲደረግ 6.5 ሚሊዮን ብር ነው የሚሆነው። ካሸነፈ ለምሳሌ 3 ሚሊዮን ወይ ደግሞ 4 ሚሊዮን ብር ተጨማሪ ብታገኝ ዞሮ ዞሮ እዛው ነው። በቀና ልብ አብሮ በማደግ አይነት አስተሳሰብ መሰራት ቢችል ተያይዘው ማለት ነው በማደግ ሀሳብ ሁሉንም ነገር እኔ ካልበላሁት በሚል መሮት ተጥቶ አብረን የአንድ ሀገር ልጆች ነን ይህንን ስፖርት ማሳደግ አለብን ተብሎ በጋራ አስተሳሰብ መሰራት ቢችል እኔ የተጠየቁ ብሮች በጣም ብዙ ናቸው ብዬ አላስብም። ምክንያቱም አይኖ ነገሮች እንዴት ሊሄዱ እንደሚችሉ ማለት ነው። በጣም ሲምፕል የሆነ አናሊሲስ ሰርቼ ነው በነገራችን ላይ ያየሁት ማለት ነው። ፖቴንሻሉ አለ እና በቀና አስተሳሰብ ቢታሰብ ጥሩ ነው ብዬ ነው የማስበው። ሴዶ ማርሻል በነገራችን ላይ የጠየቀው ነገር ይህን ያህል የሚካበድ ነገር ነው ብዬም አላስበው። እናንተ አሁን ዘኦንሊ ነገር ያስፈራችሁ ነገር ምንድን ነው? ይሄ ጨዋታ ከተካሄደ በኋላ ሁሉ ነገር የሚያበቃለት መስሎ ይታያል። ኖ ሌላ ሰርክል ይፈጠራል። ሴዶ ማርሻል ለምሳሌ አሸነፈ ቢባል እሱ ጃይንት ይሆናል። እሱን ፋይት ለማድረግ የሚመጣ ስንት ጋጋታ አለ። ስቲል ሮል ማድረግ ይችላል ማለት ነው። ገብቷል። ቢዝነሱ አሁንም መቀጠል ይችላል። ኢቭን ጆኒ ቢያሸንፍ ራሱ ስቲል ሴዶ አሁንም ፈንክሽን ማድረግ ይችላል። ጆኒም ቢያሸንፍ ማለት ነው። በሁለቱም ሴናሪዮ ብታስቡት እንትኑ ይቀጥላል፣ ጨዋታው ይቀጥላል። በአንዴ ቢዝነሱ እንትን አይልም። አሁን እናንተ ምንድነው ነገሮችን ቆስቁሳችሁ ነገሮችን አፋርሳችሁ 10 ሚሊዮን ብር በጣም ትንሽዬ ብር እንደሆነ እኔም እናንተም እናውቃለን። አሁን በሰራውላችሁ አናሊሲስ ማለት ነው።
ነገሩን አፋርሳችሁት ከሄዱ ልክ አለ አይደለ? አሁንም ወሬው እየቀጠለ ይሄዳል። ሌላ ጨዋታ ታደርጋላችሁ። አሁንም ቢዝነስ እንሰራለን። እንደዛ አይነት ከምታደርጉት እየተሸናነፉ እየሄደም ስቲል ቢዝነሱ መቀጠል ይችላል እና በቀና ብታስቡ ጥሩ ነው ብዬ ነው የማስበው። እርግጠኛ ነኝ ይህን ያቀረቡትን ሀሳብ በበጎ ትወስዱታላችሁ። ስለደረሳችሁ በጣም አመሰግናለሁ። እውነቱን ለመናገር እኔ በዚህ ሰውዬ ሀሳብ ላይ ትንሽ እንደማለመስማማት ነገር ነው። ምክንያቱም ይህን ያክል ሰው ይመጣል ብዬ ኤክስፔክት አላደረግም። ይህን ያክል ገንዘብ የሚሰበስባል ብዬ አልጠብቅም። ብቻ ግን እናንተ የምትሉት ነገር ካለ ሀሳባችሁን አሳውቁኝ። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንድንገናኝ ቻናሉን አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቱንም ኦን ላይ በማስቀመጥ ቪዲዮ የምለቅበት ሰዓት በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ። በዚህ ቻናል ላይ ብዙ ነገር ትጠቀማላችሁ። እንዲሁም ነገሮችን፣ ጉዳዮችን፣ አነጋጋሪ የሆኑ ጉዳዮችን ማለት ነው በቀላሉ ታገኙበታላችሁ። ስለዚህ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።